የ100,000 ብር ቻሌንጁ በወር ከኢትዮጵያ ውስጥ ከየትኛውም ቦታ ሆናችሁ ከአዲስ አበባም ከአዳማ መቀሌም የትም ቦታ የ100,000 ብር በወር ለመስራት ቻሌንጅ ውስጥ ተመዘገቡ። ከሌንድቦርን አፊሊየት በተጨማሪ ያው ሌንድቦርን እንደነገርናችሁ የመኒ ብሮከሮች ነን። ለአሜሪካን ሲቲዝን ለሆኑ ኢቨን ወረቀት የሌላቸውና ያገኛሉ። እሱም በሌላ ጊዜ በደንበኛ አስረዳችኋለሁ። ግን እስከ ከ50,000 እስከ $250 ከዛም በላይ በ0% ኢንትረስት ለአንድ ዓመት 18 months sometimes እስከ 5 ዓመት ክሬቲቭሊ ፑሽ የምናደርግበት መንገዶች አሉ። የ0% ሎኑን ማለት ነው። ሶ እሱን ነው የምንሰጠው። ብዙ ፕሮሞት አናደርገውም እሱን ሄርን አሜሪካ ውስጥ ቢኮዝ ሞስትሊ በወርድ ኦፍ ማውዝ ምናምን ይመጣል ሰው ብር ስለሆነ የምንሰጠው ማለት ነው። ግን እነዚህ አሁን ለእኛ ለኮሚኒቲ ኤፍሬም ስቱዲዮ ስትሆኑ የአፊሊየት ፓርትነር ለመሆን ኦፖርቹኒቲ ይኖራችኋል ማለት ነው። እሱን እንዴት አድርጋችሁ ፕሮሞት እንደምታደርጉ እናሳያችኋለን ኢዚ ነው። ስለዚህ ሰው የእናንተን ሊንክ ተከትሎ ሲመዘገብ ኮሚሽን ታገኛላችሁ። $200፣ 300፣ 500 የተለያየ አማውንት ማለት ነው። በዛ ብቻ የ100,000 ብር በወር ቻሌንጁን ሚት ማድረግ ትችላላችሁ። ሌላው እዛ ላይ የመጀመሪያው 10 ስኪሎች አሉ ትሬንዲንግ የሆኑ ማለት ነው። ትሬን የምናደርጋችሁ መርጣችሁ ከአስሩ ትሬን መደረግ ትችላላችሁ የፈለጋችሁትን ማለት ነው። ሶ ከዛ ውስጥ የመጀመሪያው የቪዲዮ ኤዲቲንግ ኮርስ ነው። ምን ማለት ነው ቪዲዮ ኤዲቲንግ ኮርስ? ይሄ ፍሪ የሆኑ ሶፍትዌሮችን ተጠቅሞ እንደ ዳቪንቺ አይነት ኤዲቲንግ ፕላትፎርሞች በነፃ የዊንዶም የማክም አላቸው። እንደዛ አይነቱን ወይ ደግሞ ካፕካት ኦልሬዲ የምትጠቀሙ ካፕካት፣ አዶቤ የምትጠቀሙ አዶቤ አምሹር አዶቤ ሶፍትዌር ኢትዮጵያ ይገኛል። እዚህ ውድ ነው ግን ኢትዮጵያ ላይ ነው ክሬቲቭሊ ማግኘት ትችላላችሁ። እነዚህን ተጠቅሞ የዩቲዩብ ሾርት፣ የኢንስታግራም ሪልስ ምናምን አይነት ቪዲዮዎችን የሆኑ ፓወርፉል የሆኑ ዝም ብሎ ሳይሆን በጣም ዋንስ ዩ ማስተር ዲስ ስኪል ፓወርፉል የሆኑ ኢንተርናሽናሊ ኮምፒት የሚያደርጉ ቪዲዮዎች ክሬት ማድረግ ይችላላችሁ። ሶ ትሬኒንጉ ናት ኦንሊ እንደዛ ቴክኒክሊ እንደዚህ አይነት ቪዲዮዎች መስራት ብቻ ሳይሆን ስቶሪ ቴሊንግም አብራችሁ ትሬን ትደረጋላችሁ ማለት ነው። ምን ማለት ነው ስቶሪ ቴሊንግ ማለት? አሁን አሪፍ ቪዲዮ ክሬት ማድረግ የምትችሉ ከሆነ ዩዥሊ ሾርት ፎርም ቪዲዮዎች ስላችሁ ከ10 ሰከንድ አንስቶ እስከ 1 ደቂቃ 2 ደቂቃ ሜቢ ሲሆን የስቶሪ ቴሊንጉ የሚወስነው ምንድነው? የመጀመሪያ 3 to 5 ሰከንድ ሁክ የሚባል አለ። የቪወሩን አቴንሽን መሳብ መጀመሪያ 2 ሰከንድ እስከ 5 ሰከንድ ያለ ለዚያ እንደምታውቁት ሰው ስክሮል ነው የሚያደርገው ያልፈዋል። ሶ ያችን ስክሮል እንዳያደርግ የምንጠቀማቸው ሲስተሞች አሉ ሁክ የሚባሉ ግራብ የሚያደርግ አቴንሽን። አንዴ ግራብ ከተደረገ በኋላ አቴንሽኑ ስቶሪ ይከተላል። whatever the story is ሬስቶራንት ስለሆነ ስለ ምግቡ፣ ሱቅ ስለሆነ ስለ ሱቁ፣ whatever ቢዝነሱ የሚናገረው ስቶሪ ብሪፍሊ። ከዛ ሶስተኛው ኦፈር ነው። ኦፈሩም ደግሞ እንደዚሁ ሊንኩ ክሊክ አድርጉ ሊሆን ይችላል፣ ዲኤም አድርጉ ሊሆን ይችላል፣ ይሄን ቪዚት አድርጉ ሊሆን ይችላል፣ የመሳሰሉትን። ሶ ሁክ፣ ስቶሪ እና ኦፈር ይሄንን ተከትሎ ነው። ይሄ ቬሪ ፓወርፉል ሜተድ ነው። ቬሪ ሰክሰስፉል እና ክሊክ ፋናል እና ራሰል ምናምን ከዛ የወሰድነው ትሬኒንግ ነው። በጣም ብዙ ብር ተከፍሎ የተገኘ ትሬኒንግ ነው። እኛ ክሬት ያደረግነው አይደለም። ዩቲዩብ ላይም ማምሹር ቢፈለግ ሞልቷል። ግን እኛ በራሳችን ቋንቋ በኃይለኛው አድርገን አቀነባብረን ቆንጆ ትሬኒንግ እንሰጣችኋለን ማለት ነው። ሰክሰስፉል እንድትሆኑ ዋናው እሱ ነው። ዋናው አፍተር ኦል ይሄ 100,000 ብር ቻሌንጅ በወር ለመስራት ክሬት የተደረገው ራሱ ለመርዳት ሀገር ውስጥ ያሉ ሃይስኩል ተማሪዎች፣ ያንጎች፣ ዩኒቨርሲቲ ተማሪዎች ኢቭን ዩኒቨርሲቲ ግራጁዌት አድርገው ስራ ማግኘት የማይችሉ ለነሱ ሆፕ ለመስጠት ፖሲቢሊቲ እንዳለ ለማሳየት ነው። ጀስት ቢኮዝ ትምህርት ቤት ተምሮ ዩኒቨርሲቲ ግራጁዌት አድርጎ ስራ ማግኘት አይደለም። እሱ እንደውም ባይ ዘ ዌይ የመጨረሻው ኦፕሽን ነው ያ መሆን ያለበት። እኔ የምለው መጀመሪያ ስኪል ነው የሚያስፈልገው። ከዛ ከዲግሪ ከመሰብሰቡ በፊት እነዚህ የምላቸውን ስኪሎች ካሏችሁ ያ ትምህርት ቤት መማር ጥሩ ነው።
መቼስ መጥፎ ነው ያልናገርም፣ ግን ምርጫኔ ቢኖረኝ ቢሰጠኝ ድሮ ወጣት 18 ዓመት ሃይ ስኩል እያለሁ ምርጫ ቢኖረኝ እነዚህን ስኪሎች እማራለሁ። መጀመሪያ እሱ ነው ነምበር 1 ተምሮ ስራ መቀጠርና ለሰው ማገልገል እዝናት እሱ ሀብታምም አያረግም። ዋነኛው እንደውም የማይንድሴት ችግሩ የሰው ልጅ አክቹአሊ ፐርፐዝሊ ክሬት የተደረገ ነው ሂረን አሜሪካ ሰውን ሰራተኛ ለማድረግ። ትምህርት ቤት ራሱ ሲባል ከመጀመሪያው የትምህርት ቤት ዋናው እነ ራከፌለር የሚባሉ ይሄ ጉግል ማድረግ ትችላላችሁ። ይሄ ሜካፕ ማድረጉ ነገር አይደለም። ራከፌለር አሜሪካ ውስጥ 1904 አካባቢ ለግምት ዓመተ ምህረቱ 1904 ራከፌለር የትምህርት ቤት ሲስተም ክሬት ሲያደርግ ትምህርት ቤት ምን እንደሆነ ትምህርት ቤት የሰው ልጅ ሂዶ ተምሮ ምናምን አግኝቶ በቃ ደወል ሲደወልለት ከክላስ ይወጣል። ፕሮግራም ተደርጓል እንደ መሽን። ከዛ ትምህርቱን ይጨርስና ሂዶ ስራ ይሰራል። ሲታመም መድኃኒት ይወስዳል። ከዛ በቃ እንደዚህ የሆነ 4 ስቴፖች አሉት የራከፌለር ሲስተሙ ማለት ነው። እነሱን የሚያገለግል ዘታፕ 2%ዎችን የሚያገለግል ትምህርት ቤት መሄድ፣ ከዛ ሂዶ ስራ መስራት፣ ከዛ ስራውን ሰርቶ ታይሙ እድሜው ሲያልቅ 65 ዓመቱ ሪታየር ያደርጋል ላይፉ ካለፈ በኋላ። ይሄ ፐርፐስሊ ክሬት የተደረገ ነገር ነው። እንዳናስብ ሰው ልጅ እንዳያስብ ለራሱ ማለት ነው። ሶ ከዛ አይነት አስተሳሰብ መውጣት መቻል አለብን። ማንም ሰው ስራ ክሬት ሊያደርግልን አይገባም። ስራ ክሬት ማድረግ እንችላለን ለራሳችን ማለት ነው። ዘ ሞስት ፓወርፉል ነገር ለራስ ስኪልን ይዞ ስኪልን ማንም ሰው ሊወስድባቸው አይችልም። ዋንስ እነዚህ አሁን ፓወርፉል ስኪሎችን ቅድም ሜንሽን ያደረኳቸውን ማለት ነው እንዳልደጋግምባችሁ ቦሪንግ እንዳይሆን እነሱ ስኪሎች ካሏችሁ የትም ዓለም ላይ ሆናችሁ ሰው ፈልጎ ይከፍላችኋል ብር። ቢኮዝ ስለሚያስፈልግ ስለሆነ አሁን ቪዲዮ ኤዲቲንግ ሶሻል ሚዲያ ፕሮሞት ለማድረግ ኤቭሪ ካምፓኒ አሜሪካ ብቻ ስንት ሚሊዮን ስሞል ቢዝነስ አለ፣ ሁሉም ይፈልጋል። ግን ውድ ነው። አሁን እዚህ ሶሻል ሚዲያ ካምፓኒ ልቀርብል ለራሴ በጣም ውድ ነው። we're talking about thousands በወር ማለት ነው። ፉል ታይም ሶሻል ሚዲያ ካምፓኒ ብቀጥር እኔ አሁን ለኛ የተለያዩ ካምፓኒዎች አሉን። ሪል ስቴት ካምፓኒ አለን፣ ካርማ ኤግዚት ሶፍትዌር ካምፓኒ አለን፣ ሰብቱ ፕላስ የሚባል የላንድ ካምፓኒ አለን፣ ላንድ ስፕሊት የሚባል እና የሌንዲንግ ሎን ብሮከሪንግ ሌንድ ቦርድ የሚባል ካምፓኒ ነው። ሁሉም ካምፓኒዎች ሶሻል ሚዲያ ካምፓኒዎች አሉ ፕሮሞት የሚያደርጉ። ካርማ ኤግዚት እንደውም አክቹሊ አሁን አዲስ አበባ ነው ሶሻል ሚዲያ ካምፓኒ ያለው በጣም ጎበዝ ልጆች ማለት ነው። ላቲን አሜሪካ ሆንዱራስም አሉን ኤጀንቶች የሚሰሩ ሶሻል ሚዲያ። ሶ ምንድነው የምላችሁ ይሄ በጣም ሰፊ የሆነ ነገር ሰፊ የሆነ ይሄ ስኪል ካላችሁ ተለምናችሁ የምትሰሩት ስራ ነው። ለራሳችሁ ብቻ ሳይሆን ለራሳችሁ ኤጀንሲ ሆናችሁ ከራሳችሁ ስር ሁላ ሰው ቀጥራችሁ ልታሰሩበት የምትችሉ ልታድጉበት የምትችሉ። ዲግሪ ሄደህ መመረቅ እንደዚህ አይነት ኦፖርቹኒቲ ሊሰጥ አይችልም። ቢኮዝ ሄደህ ሰራተኛ ኢቭን አንፎርቹኔትሊ የሚያሳዝነው ኢቭን እኛ ሀገር አሁን ዶክተር ስንት ነው የሚያገኘው ደሞዝ? ያን ሁሉ አመት ተምረው እንደዚህ እያገለገሉ ደሞዛቸው በጣም ትንሽ ነው። ዳዝንት ሚን ዲስከሬጅ ለማድረግ አይደለም። ኦፍ ኮርስ ዶክተር ያስፈልጋል አገር ውስጥ የታመመ ሰው ለመርዳት። ግን ፖይንት ልነግራችሁ እነዚህ ለወጣቶቹ ለአዲስ ጀነሬሽኖቹ እነዚህን ስኪሎች አዳብሩ። ይሄ ነው ላይፋችሁ ሊቀይረው የሚችለው፣ የቤተሰቦቻችሁ ላይፍ ሊቀይር የሚችለው። ስለዚህ ወደ ኋላ አትበሉ። አሁን ኤክስኪውዝ የለም። በፊት ኦኬ ያለማወቅ ብዙ ሰው አያውቅም እንደዚህ አይነት ኦፕሽን እንዳለ። ስለዚህ ኦኬ ግን ዋንስ ካወቃችሁ በኋላ ዩቲዩብ ዩኒቨርሲቲ ያለ መማር ማንኛውም የፈለግከውን ነገር መማር ትችላለህ። ስለዚህ ምንም ኤክስኪውዝ መስጠትም አይቻልም ማለት ነው። ላይክ አላወኩም ነበር እንደዚህ ዋናው ስንፈት ማይንድሴት ከተስተካከለ፣ ስንፈት ከሌለ፣ ዴዲኬሽን ታይም ኮሚትመንት ካለ የማይቻል ነገር የለም።